እግዚአብሔርም ሰይጣንም የሚፈልጉት ልባችንን ነው። ማደሪያ ያደረግነው እግዚአብሔርን ነው ሰይጣንን ነው ጥያቄው። ከእግዚአብሔር በመለየታችን ያጣነው ጸጋና ሀብት ሊሰፈርም ሊቆጠርም አይችልም። እግዚአብሔር ማደሪያ መሆን የምትፈልግ ነፍስ ኃጢአትን ታስወግዳለች። ምን አድርጋ? ንስሐ ገብታ ነዋ። ይሄ ጉዞ ወደ አጣነው ስፍራ የምንጓዘው ጉዞ፣ ይሄ ጉዞ የንስሐ ጉዞ ነው። ክርስቲያኖች እርግጠኛ ነኝ እግዚአብሔርን የምትወዱት እጃችሁን አውጡልኝ ብል ሁላችሁም ትወዱታላችሁ፣ እጃችሁን ታወጣላችሁ። እግዚአብሔርን መውደዷን የምታረጋግጠው አንድ ነገር ብቻ በማድረግ ነው። እግዚአብሔር የሚወደውን በማድረግ። እግዚአብሔር በምን ደስ የሚለው ይመስላችኋል? እሺ በምትል ነፍስ ነው እግዚአብሔር ደስ የሚሰኘው። ኃጢአትን ከመተው የሚቀድመው ንስሐ ለመግባት መፈለግ ነው። ቅጣትንና ቁጣን ሳታመጣ የምታልፍ ኃጢአት የለችም። ስሜትንም አእምሮንም የሚቆጣጠር የእግዚአብሔር ልጅ መሆናችን በመንፈስ ቅዱስ መመራታችን ነው። ወገኖቼ እወድሃለሁ በስራዬ ግን እሰቅልሃለሁ ማለት ይገባል። የክርስቲያኖች ጉዞ፣ የኔና የናንተ ጉዞ ወደ አጣነው ስፍራ፣ ወደ አጣነው ጸጋ፣ ወደ አጣነው ቦታ፣ ወደ አጣነው ጌታ የምንጓዘው ጉዞ ነው ክርስትና። በበደልና በኃጢአት ምክንያት ወደ አጣነው ስፍራ ለመመለስ የሚኖረን ናፍቆትና ጉጉት ነው የክርስቲያኖች ጉዞ በዋናነት። የዚህ ጉዞ ቁጭት የሚሆነው ደግሞ ከእግዚአብሔር የመለየታችን ውጤት፣ ከእግዚአብሔር በመለየታችን ያጣነው ጸጋና ሀብት፣ በዚያውም ላይ ደግሞ ለጽድቅ ተፈጥረን ያገኘን የኃጢአት ምሬት እውነተኛ ክርስቲያናዊት ነፍስን ወደ አጣችው ጸጋ፣ ወደ ጎደላት በረከት፣ ወደ አጣችው ስፍራ ለመሄድ የሚኖራትን ናፍቆትና ጉጉት ይቀሰቅስባታል። የተወደዳችሁ ክርስቲያኖች በደልና ኃጢአት ከእግዚአብሔር ለይቶናል። ከእግዚአብሔር በመለየታችን ያጣነው ጸጋና ሀብት ሊሰፈርም ሊቆጠርም አይችልም። እግዚአብሔርን ራሱን እናጣዋለን በበደልና በኃጢአት ምክንያት። ከእግዚአብሔር ጋር ብንሆን ልናገኘው የምንችለው ጸጋና ሀብት ጠፍቶብናል። ከሁሉ በላይ ደግሞ እንደ ጨው የሚጣፍጠው ኃጢአት እየበረከተ ሲሄድ ሬት ሬት ይላል። የኃጢአት ምሬቱ ያጣችውን ጸጋና ሀብቱን ከእግዚአብሔር መለየቱን የምትረዳ እውነተኛ ክርስቲያናዊት ነፍስ ወደዚህ ጸጋ ለመሄድ ትገሰግሳለች። ይሄ ጉዞ ወደ አጣነው ስፍራ የምንጓዘው ጉዞ፣ ወደ አጣነው ጸጋ የምናቀናው ቅኝት፣ ይሄ ጉዞ የንስሐ ጉዞ ነው። ክርስቲያኖች በደልና ኃጢአት ወደዚህ እግዚአብሔር ጉዞ ያሰናከላት አንዲት ነፍስ ወደዚህ ጉዞ የምታደርገው ጉዞና እንቅስቃሴ በደንብ የሚነሳሳላት የእግዚአብሔርን ፍቅር ባሰበች ጊዜ ነው። ወገኖቼ እንኳን የእግዚአብሔር ፍቅር የሰው ፍቅር እንኳን ይሉኝታ ያሲዝ የለ። ስለ ሰው ይሉኝታ ብለን ስለ ቤተሰቦቻችን ፍቅርና መውደድ ብለን ብዙ የምንተወው ነገር አለን አይደል? የእግዚአብሔር ፍቅርማ ኃጢአትን ለመተው ይሉኝታ ለማስያዝ ከዚያ በላይ እኮ ነው ወገኖቼ። ከበደልና ከኃጢአት ለመቆራረጥ ክፋትንም ለመተው የእግዚአብሔር ፍቅር እኮ በቂ ነበር ወገኖቼ። ስለኔና ስለናንተ የሞተ፣ ስለኔና ስለናንተ የቆሰለ፣ ስለ ኃጢአታችን የደቀቀ፣ ስለ መተላለፋችን ዋጋ የከፈለ የእግዚአብሔርን ፍቅር ሁሌ የምታስብ ክርስቲያን ስለ ፍቅሩ ብሎ ኃጢአትን ለመተው ይንደረደራል። የእግዚአብሔር ፍቅር ይሉኝታ ያሲዘዋል ወገኖቼ። እርግጠኛ ነኝ እግዚአብሔርን የምትወዱት እጃችሁን አውጡልኝ ብል ሁላችሁም ትወዱታላችሁ፣ እጃችሁን ታወጣላችሁ። ለዚህ ነው ብርድ የምትመቱት፣ ለዚህ ነው ንፋስ ላይ የምትቀመጡት፣ ለዚህ ነው አፋችሁ ኮቸችላ እስኪመስል የምትጾሙት፣ ለዚህ ነው ብዙ ነገራችሁን የምትተዉት። አውቃለሁ እግዚአብሔርን ትወዱታላችሁ፣ አውቃለሁ እግዚአብሔርን ታፈቅሩታላችሁ። እግዚአብሔርን የምታፈቅር እግዚአብሔርን የምትወድ
አንዲት ክርስቲያናዊት ነፍስ ግን እግዚአብሔርን መውደዷን የምታረጋግጠው አንድ ነገር ብቻ በማድረግ ነው። እግዚአብሔር የሚወደውን በማድረግ እግዚአብሔር የሚጠላውን ባለማድረግ። ወገኖቼ ክርስቲያን የመባል ትልቁ ቁም ነገር የክርስቶስ ወዳጅ እግዚአብሔርን አፍቃሪ የሚለው ትርጉም የሚሰጠው እግዚአብሔር ጽድቅን ይወዳል፣ ክርስቲያናዊት ነፍስም ጽድቅ ማድረግን ስትወድ ነው። እግዚአብሔር ኃጢአትን፣ እግዚአብሔር ክፋትን ይጠላል፣ እሱ የሚጠላውን ስትጠላ ነው። እናም አንድ ነገር በልባችን ማሰብ አለብን። እግዚአብሔርን ከወደድነው እግዚአብሔርን መውደዳችንን ኃጢአት በመጥላት እናሳየው። ወገኖቼ እግዚአብሔር በምን ደስ የሚለው ይመስላችኋል? እንደዚህ የእግዚአብሔርን ቃል ተሰብስበን ስንሰማ ብቻ ደስ የሚለው ይመስላችኋል? እግዚአብሔር በእልልታችን፣ በጭብጨባችን፣ በአስራትና በበኩራታችን በምን ደስ የሚለው ይመስላችኋል? እግዚአብሔርን ደስ ማሰኘት የምትፈልግ ነፍስ በእግዚአብሔር ቃል ላይ ተጽፏል። እግዚአብሔር የእግዚአብሔርን ቃል በመስማት ደስ እንደሚለው በምን ደስ የሚለው ይመስላችኋል ይላል። እሺ በምትል ነፍስ ነው እግዚአብሔር ደስ የሚሰኘው። መታዘዝ ከመስዋዕት ማዳመጥም የአውራ በግን ስብ ከማቅረብ ይበልጣል ይላል እግዚአብሔር ቃል። እግዚአብሔርን ማፍቀርን በመታዘዝ የምትገልጥ ክርስቲያን ናት ክርስቲያን የምትባለው። እቺ ነፍስ ናት ክርስቲያን የምትባለው። መጪው የተሰጠን ዕድሜ የብድር ዕድሜ ነው። ይህን የብድር ዕድሜ እግዚአብሔርን ማፍቀራችንን ልዑልን መውደዳችንን የምናሳየው በዋናነት ከኃጢአት ጋር መቆራረጥ ስንጀምር ነው። ወገኖቼ 3 ነገሮችን ልጥቀስላችሁ። አንደኛ ንስሐ ለመግባት መፈለግ። ስለማን ሲባል? ስለ እግዚአብሔር ፍቅር ሲባል፣ ለኛ ስላሳየው መውደድ ሲባል። ጊዜ አተን ሰው ፈርተን ዕድሜ ገፍቶ እድል ጠፍቶ አይደለም፣ ስለምንወደው ስለምናፈቅረው ካልን ንስሐ ለመግባት ቢያንስ መፈለግ አለብን። ምእመናን ለምን መሰላችሁ? ንስሐ ለመግባት የማትፈልግና ንስሐ ለመግባት የማታስብ ነፍስ ኃጢአት መስራትን አታቋርጥ። ንስሐ ለመግባት የምታስብ ነፍስ ግን ኃጢአትን ለመተው ቅርብ ነው የምትሆነው። ወገኖቼ ንስሐ ለመግባት ባልፈለግን ንስሐ ለመግባት ባላሰብን ጊዜ ሁሉ ግን በኃጢአት ውስጥ ለመኖር የተመቻቸን ነው የምንሆነው። ታዲያ የእግዚአብሔር ቃል መፍሰሱ ምንድነው? ታዲያ የዘመን ብዛቱ ምንድነው? የእግዚአብሔር ቃል ምን እንደሚል አልሰማችሁም? ቅዱስ ጴጥሮስ በመልእክቱ እንዲህ ነው የሚለው፣ ሁሉ ወደ ንስሐ እንዲደርስ እንጂ ማንም እንዳይጠፋ ወዶ ስለናንተ ይታገሳል ይላል እግዚአብሔር። እግዚአብሔር ለምን ታገሰ? እግዚአብሔር የቀን ዕድል ለምን ሰጠ? እግዚአብሔር ለምን ጠበቀ? እግዚአብሔር ለምን ዕድሜን አልቆረጠም? እግዚአብሔር ዘመንን ለምን አላበቃም? ሁላችን ወደ ንስሐ እንድንገባ እግዚአብሔር እየታገሰን ነው። ሁለተኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 9 ሁሉ ወደ ንስሐ እንዲደርስ እንጂ ማንም እንዳይጠፋ ወዶ። እግዚአብሔር ወዶ ሳይታክት ጊዜ ከሰጠ እግዚአብሔርን የምትወድ ነፍስ ከንስሐ ውጪ ምን ሕይወት አላት? ስለዚህ ቢያንስ መፈለግ፣ ንስሐ ለመግባት ማሰብ። የተወደዳችሁ ክርስቲያኖች ኃጢአትን ከመተው የሚቀድመው ንስሐ ለመግባት መፈለግ ነው። ከዚያ ቀጥሎ ነው ኃጢአትን የምንተወው። ወገኖቼ እስኪ ቢያንስ ንስሐ ለመግባት እንፈልግ፣ ለመታረቅ እናስብ፣ እግዚአብሔርን ላለማስቀየም እንጠንቀቅ። እንዲህ ካደረግን እመኑኝ ኃጢአት እንቀንሳለን። ችንካሮቹን በዓይናችሁ ባያችሁ ቁጥር የተገረፈው ግርፋት፣ የጀርባው ሰንበር፣ የጎኑ ቁስል፣ የእጆቹ ችንካር፣ የገባበት ቀለበት የሚመስለው ቀዳዳ፣ እነዚህን የምታስብ ክርስቲያን እንዴት ጨክና በደል ትሰራለች? እንዴት ጨክና ኃጢአት ትፈጽማለች? እንዴት በዚህ ፍቅር ይሉኝታ አይዛትም? ወገኖቼ ኃጢአትን የምንተውበት ዋና ምክንያት እግዚአብሔርን ስለምናፈቅረው ይሆናል። ወገኖቼ ኃጢአትን ከመተው የሚቀድመው ምእመናን መፈለግ ነው። ትፈልጋላችሁ ወይ? የንስሐ ሕይወት እንዲኖረን፣ ተነሳይ ሕይወት እንዲኖረን፣ የምር እግዚአብሔርን ማፍቀራችን እንድናረጋግጥለት ከወደድከኝ ኃጢአትን ተው የሚለው ድምፅ እያስተጋባብን ከኖር ሳይነጋ
በዚህ ምሽት እንኳን ንስሐ እንገባለን። ሁለተኛው ደረጃ ኃጢአትን መተው ነው ወገኖቼ። የሚፈልግ ሰው፣ ፍቅሩን የሚያሰላስል ሰው፣ በእግዚአብሔር ፍቅር ይሉኝታ የተያዘ ሰው ኃጢአትን ይተዋል፣ በደልን ይቀንሳል። ከህሊናውና ከልቦናው ጨርሶ ለማጥፋት አቅም ያገኛል። ፍቅሩ አቅም ይሰጠዋል፣ ኃይል ይሆነዋል፣ ብርታት ይሆነዋል። ስለዚህ ኃጢአትን ለመቀነስ አቅም ያገኛል። ሶስተኛው ፈጽሞ ኃጢአትን መጥላት ነው ወገኖቼ። ኃጢአትን ከመጥላት የሚቀድመው ግን መተው ነው ወገኖቼ። ኃጢአትን እስክንጸየፍ ድረስ ነው ግን ክርስቲያኖች የሆን ነው። ይህ ፍቅር ነው እነዚህን ሶስቱን ነጥቦች እንድናልፍ የሚያደርገን። የእግዚአብሔር ዙፋን ለመሆን ከፈቀዳችሁ የኃጢአት ዙፋን የሆነውን ሰውነታችንን ከኃጢአት ማስወገድ እኮ አለብን። እግዚአብሔርም ሰይጣንም የሚፈልጉት ልባችንን ነው። ኃጢአትን የምትሰራ ነፍስ፣ በኃጢአት የምትኖር ነፍስ ገባትም አልገባትም የሰይጣን ዙፋን ለመሆን የተዘጋጀች ናት ወገኖቼ። ማደሪያ ያደረግነው እግዚአብሔርን ነው ሰይጣንን ነው ጥያቄው። ኃጢአት ካልተወገደ በቀር እኮ እግዚአብሔር በእናንተ ሰውነት እኮ አያድርም። እስከ መቼ ከኃጢአት ጋር ዲያብሎስን ዙፋን አድርጎበት ልባችንን ለሱ ሰጥተን የተወደደ መድኃኒታችን ኢየሱስ ክርስቶስን አባረን እንኖራለን? እግዚአብሔር ማደሪያ መሆን የምትፈልግ ነፍስ ኃጢአትን ታስወግዳለች። ምን አድርጋ? ንስሐ ገብታ ነው። እግዚአብሔር ኃጢአትን ተው አለን እንጂ መኖርን ተው አላለንም እኮ ምእመና። መስረቅን ተው አለን እንጂ መስራት ተው አላለንም እኮ ወገኖቼ፣ አላለንም። እግዚአብሔር በጣም ቀላል ጥያቄ ነው የጠየቀን እግዚአብሔር። ንስሐ እንድንገባ ብቻ ነው እግዚአብሔር። ይኸውላችሁ ለምን ወደቃችሁ አይደለም እኮ እግዚአብሔር ጥያቄ፣ ለምን አልተነሳችሁም ነው እኮ እግዚአብሔር ጥያቄ። አንድ ሊቅ እንደተናገረው መውደቅ አዳማዊ ነው አለ። እንደ ሰው ወድቀናል፣ እንደ ሰው ደክመናል፣ እንደ ሰው በድለናል፣ እንደ ሰው አሳዝነናል፣ እንደ አዳም ተዋርደናል። መውደቅ አዳማዊ ነው ካለ በኋላ ወድቆ አለመነሳት ግን ዲያብሎሳዊ ነው ይላል። ወድቀን ካልተነሳን እንደ አዳም እኮ አይደለንም፣ እንደ ዲያብሎስ እኮ ነው የሆነው። የወደቁ አይነሱምን? የሳቱስ አይመለሱምን? ይላል ነብዩ ኤርምያስ። አሁን የመመለስ ዘመን፣ አሁን ሰውነታችንን የእግዚአብሔር ማደሪያና ዙፋን፣ ኃጢአትን ማስወገጃ፣ በደልን በንስሐ ማጥሪያ ልናደርገው ይገባል። ዓለም በክፋት እየባሰ ይሄዳል ይላል የእግዚአብሔር ቃል። ከትላንትናው ይልቅ የዛሬው ክፋት ይብሳል፣ የነገው ደግሞ የትየለሌ ነው። ምእመናን በሰማይና በውስጧ ለምትኖሩ ደስ ይበላችሁ፣ በምድርና በባህር ለምትኖሩ ወዮላችሁ። ዲያብሎስ ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ ወርዷልና ይላል። ክፋት ይብሳል፣ ጭካኔ ይብሳል። እየባሰ የሚሄደው ነገር አንድ ነገር ማምጣቱ ግን አይቀሬ ነው። እሱ ምንድነው? የእግዚአብሔር ቁጣና ቅጣት። ለምን? ቅጣትንና ቁጣን ሳታመጣ የምታልፍ ኃጢአት የለችም። እያንዳንዳችን ስለ በደላችን፣ እያንዳንዳችን ስለ ክፋታችን፣ እያንዳንዳችን ስለ አመጻችን፣ እያንዳንዳችን ስለ እነዚህ ሁሉ የሚጠብቀን ቅጣት እንዳለ እንዳትረሱ። ምን ካላልን? ካልተመለስን። የሊቃውንት ትምህርት ነው። ቅጣትን ሳታመጣ የምታልፍ ኃጢአት የለችም ወገኖቼ። እሺ እንደዚሁ ቤቱ እየተመላለስ በቅጣት ስናበቃ ያሳዝናችሁ። ከሚጠፋው ዓለም ጋር እንጠፋለን፣ ከሚኮነነው ዓለም ጋር እንኮነናለን። በእግዚአብሔር መቅሰፍት ከሚበላው ዓለም ጋር በመቅሰፍት እኛም እንጠፋለን። ንስሐ ባትገቡ እናንተም እንደዚሁ ትጠፋላችሁ ብሏል ጌታችን። እንዲሁ ከሚጠፋው ዓለም ጋር ልንጠፋ ነው። እያለን እንደሌለ ልንሆን ነው። በምህረቱ እጆች ላይ ሳናርፍ በቅጣቱ ልምጭ ልንገረፍ ነው። በእቅፉ ውስጥ ሳናርፍ በቁጣው ውስጥ ልናልፍ ነው። መከራን የማታመጣ ኃጢአት የለችም። የእግዚአብሔር ቃል እንዲህ ይላል፣ አሁንም መንገዳችሁንና ስራችሁን አሳምሩ፣ የአምላካችሁንም የእግዚአብሔርን ቃል ስሙ። እግዚአብሔር የተናገረባችሁን ክፉ ነገር ይተዋልና ይላል። እግዚአብሔር የተናገረው ክፉ ነገር ካለ ሊያደርግብን እንዲተው ከፈለግን መንገዳችንን እናሳምር። በምን? በንስሐ ነዋ። መንገዱ ያላማረ ሁሉ እግዚአብሔር የተናገረው ነገር ይሆናል። መጀመሪያ በፍቅሩ ይሉኝታ እምቢ ካልንስ በመከራው ግርፊያ። ለዚህ ነው ስለ ፍቅሩ እንቶ ምናልባት ይህም ካልሆነልን ስለሚመጣው የመከራና የቁጣ ጊዜ ብለን ቢያንስ
ከእግዚአብሔር ጋር ለመታረቅ እንመለስ። በዘመን ማብቂያ ላይ ይሄንን መልእክት ማስተላለፍ ነው። በተለይ በዚህ ዘመን ከኔና ከናንተ የሚጠበቀው ንስሐ ብለን ስንናገር እንደ ነገሩ መተን ሪፖርት እንድናደርግ አይደለም ወገኖቼ። የህይወት ለውጥ እንዲኖረን ነው የሚያስፈልገው። ክርስቶሳውያን የሆነ ለመንፈሳዊነት ጉዞ የጀመር በየጊዜው ለንስሐ አባት ሪፖርት እንድናደርግ አይደለም። በየጊዜው ግን እውነተኛ ንስሐ በመግባት የእውነተኛ የህይወት ለውጥ እንድናመጣ ብቻ ነው የሚያስፈልገው። የህይወት ለውጥ፣ እውነተኛ መጸጸት፣ እውነተኛ ንስሐ፣ እውነተኛ እግዚአብሔርን ማፍቀር፣ እውነተኛ የእግዚአብሔር ዙፋን ለመሆን መፈለግ፣ የሚመጣውን መከራ ለመሸሸግ መቁረጥ እውነተኛ ለውጥ ያመጣል ወገኖቼ። ለዚህ ነው ወደ እውነተኛ ጸጸት እንድንመጣ። ጊዜያዊ ስሜት እንዲፈጥርባችሁ ብቻ አይደለም። ሰው ስሜታዊ ነው፣ እውነት ነው፣ ሊሰማን ይገባል። ሰው አእምሮአዊ ነው፣ ዕውቀታዊ ነው፣ እውነት ነው። ከነዚህ ከሁለቱ ግን የሚበልጠው መንፈሳዊነት ነው። በእግዚአብሔር መንፈስ መመራት ነው ወገኖቼ። ስሜትንም አእምሮንም የሚቆጣጠር የእግዚአብሔር ልጅ መሆናችን በመንፈስ ቅዱስ መመራታችን ነው ወገኖቼ። እሱ ደግሞ የህይወትን ፍሬ ይሰጠናል። የጽድቅ ፍሬ፣ የሰላም ፍሬ፣ የትዕግስት ፍሬ፣ ራስን የመግዛት ፍሬ። እነዚህ በህይወታችን ሊታዩ የሚገቡ ፍሬዎች በእውነተኛ የህይወት ለውጥ ይመጣሉ። አሁን ዛሬ ከማታ ጀምሮ የህይወት ለውጥን እያጣጣምን እውነተኛ ወደ ሆነች የንስሐ ህይወት እንድንመጣ ነው እግዚአብሔር የሚፈልገው ወገኖቼ። ይሄ ብቻ ግን አይደለም ምእመናን፣ የኔና የናንተ ወደ ረጅሙ የቅድስናና የንጽህና ህይወት የሚደረገው ጉዞ መጀመሪያው ነጥብ ንስሐ ነው ወገኖቼ። ንስሐ እንድንገባ መፈለግ አይደለም፣ ኃጢአትን መተው አይደለም፣ ኃጢአትን መጥላትና መጸየፍ አይደለም። እግዚአብሔር እኔና እናንተን የሚፈልገው የረጅሙ ጉዞ ተካፋይ እንድንሆን ነው። ምን ቅዱስና ንጹህ እንድንሆን ነው ወገኖቼ። ለዚህ ተጠርተናል ወገኖቼ። እግዚአብሔርን ወደምታስመስለን ህይወት፣ ቅዱስ ወደ መሆን ህይወት፣ ንጹህ ወደ መሆን ህይወት፣ የረጅሙ የቅድስናና የንጽህና ህይወት መጀመሪያው ነጥብ ግን ንስሐ ነው። የግንኙነቱ መጀመሪያ ንስሐ ነው። ንጹህ እንድንሆን ነው እግዚአብሔር ይጠራል። እኔ ቅዱስ ነኝና እናንተም ቅዱሳን ሁሉ የሚለው ጥሪ ጥቅስ ብቻ አይደለም፣ ቅዱሳን እንድንሆን ነው እግዚአብሔር ይጠራል። ወደዚህ ወደ ቅድስና፣ ወደዚህ ወደ ንጽህና የምን ሄደው የመጀመሪያው የግንኙነት መጀመሪያ ግን ቢያንስ ንስሐ መግባት ትንሹ እኮ ነው ወገኖቼ፣ በጣም ትንሹ። አሁን እኛ ለዚህ ነው እየተለመን ያለ ነው። እኛ ለዚህ ነው ባቦ በስላሴ በሞቴ በመከዳው ጡቴ እየተባለ እየተለመን ያለ ነው። አሁን እንኳን ለክርስቲያን ለማን ሊቀርብ ይገባል? ይሄ ጥያቄ እኮ በእውነት ሊያሳፍረን ይገባል። ምክንያቱም የጉዟችን ጫፍ ንጹህና ቅዱስ እንደው ጎርጎርዮስ ዘኑሲስ እንደሚለው ስንደርስበት ወደምናገኘው ወደምናውቀው እንጂ አሁን ወደማናውቀው ህይወት ውስጥ ነው ጉዞ እያደረግን ያለ ነው። ስንደርስበት ወደምናውቀው ምእመናን እንዴ አባቶቻችን እኮ ፀሐይ አለች የለችም ነው ጥያቄያቸው እኮ። ፀሐይ ትውጣ አትውጣ እኮ አያውቁም ንጹሃኑ ቅዱሳኑ። ምክንያቱም ፀሐይ በሆነው በኢየሱስ ክርስቶስ ህይወት ውስጥ ስለሚኖሩ ሁሌ ብርሃን ነው ለነሱ። ምድራውያንን ሰዎች ሲያገኟቸው አሁንም እንደ ከርሞ እንደ ድሮ ፀሐይ ትወጣለች ነው ጥያቄያቸው ወገኔ። ሴት ይሁን ወንድ ይሁን የማይለዩበት ደረጃ ነው የሚደርሱት። ምን ነው እኛ ትንሿን ንስሐ እምቢ አልናት? እስከ መቼ ከእግዚአብሔር ጋር እንደተጣላን? እወድሃለሁ በስራዬ ግን እሰቅልሃለሁ ማለት ይገባል። የእግዚአብሔር ቃል እንዲህ ይላል፣ በስራቸው በክፋታቸው በኃጢአታቸው በክህደታቸው የእግዚአብሔርን ልጅ ይሰቅሉታል ያወርዱታል የሚላል ቅዱስ ጳውሎስ። የአይሁድስ በዛ ትሉ የለ የእኛስ አልበዛም? የሐሜት ጥፋታችን አልበዛም? የጸብ ጅራፋችን አልበዛም? የኩርፊያ ሰንበራችን አልበዛም? የዝሙት የሾህ አክሊላችን አልበዛም? ዛሬም በክርስቲያኖች በወዳጆቼ ቤት የቆሰልኩት ቁስል ነው አለ። ዛሬስ በእኛ ልብ ውስጥ መቁሰል አለበት። ዛሬም በእኛ አንደበት መገረፍ አለበት። ዛሬም በእኛ ጥላቻ መድማትና መጥቆር አለበት። የእኛስ በደል
የኛ ሰቅሎ ማውረድ የለም አለ። ወደዚህ ንጽህናና ወደዚህ ቅድስና ነው የእግዚአብሔር ቃል ጥሪ። ምእመናን ንጹህና ቅዱስ እስክንሆን ኃጢአትን እስክንጠላ አይደለም፣ ጭራሽ እስከማናውቀው ድረስ ቀስ በቀስ እርግጠኛ ነኝ እዚህ የመጣችሁት ምርጫችሁን እግዚአብሔር አድርጋችሁ እንደሆነ እረዳለሁ፣ አውቃለሁ። ባይሆንማ እዚህ ቁጭ ብላችሁ ታግሳችሁ እንደኔ ምናምንቴ የሆነውን አትሰሙም ነበረ። ግን ልንገራችሁ፣ ምርጫውን እግዚአብሔር ያደረገ ሰው መንገዱን እግዚአብሔር ያረጋል፣ ፈቃዱን እግዚአብሔር ያረጋል፣ ሐሳቡን እግዚአብሔር ያረጋል። ምርጫ የሚገለጸው በሱ ነው። ፈቃዳችንን ለፈቃዱ ስንሰጥ ነው። መንገዳችንን ለመንገዱ ስናስገዛ ነው። ሐሳባችን የእግዚአብሔር ሐሳብ ሲሆን ክርስቲያን እንደዚህ ነው ወገኖች። እግዚአብሔር አሁን ከኔና ከናንተ የሚፈልገው ይቅር በለን ብለን ያወቅነው የተረዳነው ንስሐ መግባትና መናዘዝ ብቻ ነው። ኃጢአታችንን ይቅር ሊለን ከአመጻችን ሁሉ ሊያነጻን የታመነና ጻድቅ ነው ተብሎ ነው የተጻፈው። ክርስትናን እንደ ነገሩ መኖርን እንቶ ቃል እግዚአብሔር እየሰሙ እግዚአብሔር በሚያዘን ሳይኖሩ መኖር ትንሽ ቢበቃል። በአገራችን በቤተ ክርስቲያናችን ከፍ ብሎ በዓለማችን ላይ ለሚመጣው ደስ የማያሰኙ ቁጣዎችና መከራዎች እኔ አስተዋጽኦ እንዳላደርግ ቢያንስ እኔ ንስሐ መግባት አለብኝ። ስለዚህ ለሁላችን ሲሆን ሁላችንም እግዚአብሔርን ተንበርክከን እጆቻችንን ዘርግተን ስላለፈው መከራችን ስለሚመጣው አበሳችን እግዚአብሔርን ይቅርታ ልንጠይቀው ይገባ ነበር። የማይበደለው ተበድሏል፣ የማይነካው ተነክቷል፣ የማይደፈረው ተደፍሯል። ይልቁንም የቀረብነው እኛ በብዙ ጎርተነዋል። እንደውም የራቁት በጣም ያለቅሳሉ፣ ሲመጡ ይፈራሉ፣ ይንቀጠቀጣሉ። እዛ ደጅ ቆመው ነው ሁሉን ነገር የሚያረጉት። የቀረብነው ተዳፍረናል። አወቀም ባዮች አፊዘንበታል። አንዳንዶቻችን መዘባበቻ አድርገነዋል። እግዚአብሔር እንደሌለ እስኪመስል ድረስ አኗኗራችን እንደዛ ሆኗል። እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ይላል እግዚአብሔር ቃል። እግዚአብሔር ይገኛል፣ የእግዚአብሔር ቃል ይገኛል፣ የእግዚአብሔር መስዋዕት ይገኛል፣ የእግዚአብሔር ካህን ይገኛል። የተወደደ ሰዓት አሁን ነው፣ የመዳንም ቀን ዛሬ ነው። በተወደደ ሰዓት ሰማሁ፣ በማዳኔም ቀን ረዳሁ ይላል እግዚአብሔር ቃል። አሁን ነገ አይደለም። አሁን ነገ ብወድቅስ፣ ነገ ብሰናከልስ፣ ነገ እንደገና ብበድልስ ሰው ነን። ኃጢአት ቶሎ ላይ ርቀን ይችላል። አትፍሩ ክርስቲያኖች። እግዚአብሔር ፍቅር ነው። እግዚአብሔር መሐሪ ነው። እግዚአብሔር ተቀባይ ነው። ተበቃይ ብቻ አይደለም። እግዚአብሔር በብዙ ተቀባይ ነው። ቁጣው ብቻ አስበን አይደለም፣ ምሕረቱንም ሰይጣን ኃጢአት ሲያሰራ ቸርነቱን ከኃጢአት መልስ ደግሞ ቁጣውን መሐሪ አለመሆኑ ሊሰብከን ይሞክራል። እኛ ክርስቲያኖች ግን ሁል ጊዜ የእግዚአብሔር እጆች ተዘርግተው ይታዩናል። የእግዚአብሔር እጆች ተዘርግተዋል፣ አልታጠፉም። እስኪታጠፉ ግን መጠበቅ የለብንም። አሁን ወደ እግዚአብሔር መቅረብ ግን አለብን። ምግብ ሲቀርብልን አሁን የምንታጠበው በኋላ እንቆሽሽም ብለን እኮ አይደለም፣ የግድ መታጠብ ስላለብን እኮ ነው። የተወደዳችሁ ክርስቲያኖች፣ ነገ ልንወድቅ እንችላለን፣ ነገ ልንደክም እንችላለን፣ ግን ዛሬ መጀመር አለብን።